ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ወራት ቅዱስ ጊዮርጊስ ከተወለደ 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትን ሌላውንም ጥበብ ተምሮ ፈጸመ። ዳግመኛም ፈረስ መጋለብን፣ የቀስት ውርወራን፣ አውሬ ማደንን ተምሮ በሥራው ሁሉ ብርቱ ሰው ጀግና ወታደርም ሆነ። ጌታ ኢየሱስ ክርስቶስ ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ከሁሉ ነገር ጠበቀው። ስለዚህም እሱ የንጉሥ ልጅ ሲሆን የዚህ ዓለም ተድላ ደስታ በልቦናው አልታሰበውም። ከዚህ በኋላ ቅዱስ ጊዮርጊስ ቢሩት ወደምትባል አገር ሄደ። የዚች ሀገር ሰዎችም አረመኔዎች የፈጠራቸው እግዚአብሔርን ፈጽመው አያውቁትም ነበረ። ስሙ ድራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበረ። ያም ዘንዶ እንደ አሞራ ያለ ክንፍ፣ እንደ ውሻ ያለ ጆሮ፣ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ፣ እንደ ሰው ያለ አንገትም ነበረው። መንፈሳዊ አርበኛ ጽኑ ሰማዕት ቅዱስ ጊዮርጊስም ወደ ቢሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ ብቻዋን በዚያ ተቀምጣ ስላገኛት ከዚህ ምን ትጠብቂያለሽ ብሎ ጠየቃት። ያችም ልጅ ጌታዬ ቅዱስ ጊዮርጊስ ሆይ ለአምላካችን ለድራጎን እንዲበላኝ ተሰጥቻለሁ አለችው። እሱም የአምላክሽ የድራጎን ግብሩ ምንድን ነው አላት። ስለ ግብሩና ማንኛውንም የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። ኃያሉ ቅዱስ ጊዮርጊስም አሁን ወዴት አለ ብሎ ጠየቃት። የሚበላውን አውሬ ሊፈልግ ሂዷል። ከእንግዲህ ሊበላኝ ይመጣል። አንተንም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህንን ከይሲ አልፈራውም አላት። እሷም እኔ ሳይህ ስመለከትህ ገና ጺም ያላወጣህ ሕፃን ሆነ ነው። ከቶ ከአምላካችን ከድራጎን አፍ ልጆቻቸውን ማዳን ያልተቻላቸው ከቢሩት ሰዎች አንተ ትበልጣለህን አለችው። ኃያሉ ሰማዕት ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጥ ሰማይና ምድርን የፈጠረ አምላኬ እሱ ኢየሱስ ክርስቶስ ከዚህ የተረገመ አውሬ ያድነኛል አላት። ከልጅቱም ጋር ይህንን ሲናገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ቅዱስ ጊዮርጊስንም ባየው ጊዜ አንገቱን ወደ ላይ መዘዝ አድርጎ ምላሱን አውለበለበ። በራሱ ላይ ሊወረወርበትና መርዙንም ሊረጭበት ተዘጋጀ። በዚህም ጊዜ ቅዱስ ጊዮርጊስ ወደ ሰማይ አቅንቶ አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት፣ ለደካማውና ለምስኪኑ አገልጋይህም ኃይልና ብርታትን ስጠው በማለት ጸለየ። ከላይ ከሰማይም በዚህ የሰይጣን ማደሪያ የሆነ ርኩስ አውሬ ከምድረ ገጽ ታጠፋው ዘንድ ልዩ ሥልጣን ሰጥቻለሁ የሚል ቃል መጣለት። በዚህ ጊዜ በእግዚአብሔር ፈቃድ የመጣው በኃያሉ በቅዱስ ጊዮርጊስ ላይ ኃይለ መንፈስ ቅዱስ ስላደረበት ከዘንዶው ቁጣ የተነሳ አልደነገጠም። በሥላሴ ስም በትምህርተ መስቀል አማተበበት እንጂ። ያን ጊዜ የዘንዶ ኃይሉ ደከመ፣ መርዙም ጠፋ። ከዚያ በኋላ ቅዱስ ጊዮርጊስ የታጠቀውን ዝናር ከወገቡ ፈታና የድራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱም በፈረሱ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቢሩት ከተማ ገቡ። የሀገሩ ሰዎችም ሁሉ ባዩት ጊዜ ደነገጡ፣ እጅግም ፈሩ። የሀገሩንም በር ዘግተው በግንብ ላይ የወጡ አሉ፣ ወደ ሰገነትም ፎቅ ላይ የወጡ ነበሩ። ቅዱስ ጊዮርጊስንም ድራጎንን አምላካችንን ወደኛ የመጣህብን ለምንድን ነው? ምን በደልንህ? ለምን አመጣኸው? ካሁን በፊት ልጆቻችን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁን ራሱን ማዳን የማይቻለውን ይህንን የሰይጣን ማደሪያ ተውና በክርስቶስ እመኑ፣ እሱንም አምልኩ አላቸው። እነሱ ግን አምላካችንን አንተውም አሉት። እንግዲያውስ እሱን ካልተዋችሁ ለምስክር እንኳን አንድ ሳይቀር ይጨርሳችሁ ዘንድ ፈትቼ ወደ እናንተ ልከዋለሁ አላቸው። በዚያንም ጊዜ በፈጣሪ እናምን ዘንድ ይህንን ዘንዶ ልትገድለው ትችላለህን ብለው ጠየቁት። አዎን በጌታዬና በአምላኬ በኢየሱስ ክርስቶስ ኃይል ልገድለው እችላለሁ አላቸው። ይህንንም ከተናገራቸው በኋላ ከከተማው ውጪ 1 ኪሎ ሜትር ያህል ሄደ። ሕዝቡም ሁሉ የሚያደርገውን ይመለከቱ ዘንድ ተከተሉት።
ተከትለውትም ሄዱ። ከዚያ በኋላ ቅዱስ ጊዮርጊስ ከፈረሱ ላይ ወረደና ዝናሩን ከዘንዶ አንገት ላይ ፈትቶ ከታጠቀ በኋላ እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር አንገቱ ላይ ወጋውና ዘንዶው ሞተ። የቢሩት ሰዎችም ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በቅዱስ ጊዮርጊስ እጅ ያደረገውን ተአምር በተመለከቱ ጊዜ በቅዱስ ጊዮርጊስ አምላክ በኢየሱስ ክርስቶስ አምነው በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ አሜን። በዚህም ዘመን በሀገሩ ሁሉ ላይ ስልጣን ያለው ዱድያኖስ የተባለ እጅግ ብርቱ የሆነ የፋርስ ንጉሥ ነበረ። በአራቱ ነገስታት ላይ ስልጣን የነበረው የምድር ነገስታት ሁሉ ከስልጣኑ በታች ነበሩ። ነገር ግን ፈጣሪውን የካደ እንደ ናቡከደነጾር ልቡ የደነደነ ነበረ። ከዕለታት በአንደኛው ቀን ቅዱስ ጊዮርጊስ ለንጉሱ ከሱም ጋር ላሉት እጅ መንሻ ይዞ ከአገልጋዮቹ ጋር በመርከብ ተጭኖ ከነገስታቱ ጋር ለመገናኘት ተነስቶ ሄደ። ቅዱስ ጊዮርጊስም ወደ ንጉሱ ከተማ በደረሰ ጊዜ ነገስታቱ ጣዖታቱን ሲያመልኩ በፍጹም ትጋትም ዕጣን ሲያሳርጉላቸው ክርስቲያኖቹንም ሁሉ ሲያሳድዷቸው አየ። በዚህ ጊዜ ቅዱሱ ሰማዕት የሰማይና የምድር ፈጣሪ ክርስቶስን የሚያመልኩበትን ሀገሬን ትቼ ለምን መጣሁ በማለት አዘነ። ጌታ ኢየሱስ ክርስቶስም የቅዱስ ጊዮርጊስን ሐዘኑን ተመልክቶ ለሰማዕታት የተሰጠውን ተስፋ የመንፈስ ቅዱስን ዕውቀት በልቦናው መላለት። ለሰማዕታት ያቀዳጃቸውን አክሊል የተዘጋጀላቸውንም ልዩ ልዩ ክብር ገለጸለት። ይህንንም በተረዳ ጊዜ የአምላክ ፍቅር በልቦናው ነደደች። ከእንግዲህስ ወዲህ በዚህ ዓለም እስካለሁ ድረስ ወደ ሀገሬ ወደ እናቴም አልመለስም፣ ስለ ጌታዬ ኢየሱስ ክርስቶስ ከሷ ተለይቻለሁና ለዘላለም የምትኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱሱ ስሙም እሞት ዘንድ እርሱ በቸርነቱ ያጸናኛል አለ። በዚህ ጊዜ በቅዱስ ጊዮርጊስ ላይ ኃይለ መንፈስ ቅዱስ አደረበትና በፍጥነት ሂዶ በአላውያን ነገስታት ፊት ቆሞ እኔ የክርስቲያን ወገን ነኝ፣ እምነቴም በጌታዬ በኢየሱስ ክርስቶስ ነው ሲል አሰምቶ ተናገረ። እነሱም በልዩ ልዩ ስቃይ እያሰቃዩት እስከ 7 ዓመት ቆየ። በዚያን ጊዜ ከሃዲው ንጉሥ ዱድያኖስ ከከተማ ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና ዳግመኛ የዘንባባ እሾህ የመሰሉ 70 የብረት ችንካሮችን በብረት የተሰሩ ችንካሮችን ሰርተው ቅዱሱን በእነዚያ ችንካሮች እንዲቸነክሩት አጥንቱንም እስኪታይ ድረስ እንዲሰነጣጠቁትና ስቃይ እንዲያበዙበት አዘዘ። ቅዱሱ ተጋዳይ አርበኛ ጊዮርጊስ ግን ይህንን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ይልቁንም ፈጣሪ ኢየሱስ ክርስቶስ በመስቀል እንደተሰቀለ እንዴት አላስብም? ይህ የሥጋ መከራ ኃላፊ ጠፊ ነውና ሲል አሰምቶ ተናገረ። ከዚያ በኋላ ንጉሡ ዱድያኖስ ቅዱስ ጊዮርጊስን ከተሰቀለበት ያወርዱት ዘንድ አዘዘና አማካሪው ሰይጣን እንደመከረው በውስጡ ረጃጅም ችንካሮች ያሉበት የብረት ጫማ አሰርቶለት ቅዱስ ጊዮርጊስን አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ በምድር ላይ እስኪፈስ ድረስ እግሩን ዘልቀው ጦሩን ስሩን በጣጠሱት። መሄድም በተሳነው ጊዜ አጎንብሶ መሄድ ጀመረ። ከሃዲው ንጉሥ የቅዱስን ሰማዕት ትዕግስቱንና ልቡ እንደ አድማስ ድንጋይ የጸና መሆኑን በተመለከተ ጊዜ ወደ ፈላ የብረት ጋን እንዲጨምሩትና አንጎሉም በአፍንጫውና በአፉ እስኪፈስ ራሱን በመደሻ እንዲቀጠቅጡ ታዘዘና እነሱም እንደ ትእዛዙ ባደረጉበት ጊዜ ሰውነቱ ሁሉ በደም ተጥለቀለቀ። እርሱ ግን ወደ ሰማይ ዓይኖቹን አቅንቶ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ሰውነቴን አትጣላት፣ ይህንን ጎስቋላና ከሃዲ ዱድያኖስንና ከሱም ጋር ያሉት 70 ነገስታትን በአንተ ስም ድል እስክነሳቸው ድረስ ለሞት አሳልፈህ አትስጠኝ፣ በአንተ ስም ልሞት መጥቻለሁና እያለ ይጸልይ ነበረ። ያን ጊዜ ጊዮርጊስ ሆይ እኔ ካንተ ጋር ነኝና ጽና፣ በርታ የሚል ቃል ከሰማይ መጣ።
ከዚያም እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ላከለትና የሚያስጨንቀውን መከራ ሁሉ ከጻድቁና ከቅዱሱ ሰማዕት ጊዮርጊስ አርቆ አዳነው። በሰውነቱም ላይ አንዳችም የቁስል ምልክትና የደም ነጠብጣብ ሳይኖር ፍጹም ጤነኛ ሆኖ ተገኘ። ለሱ ክብር ምስጋና ይሁን። ይህን በአገልጋዩ በቅዱስ ጊዮርጊስ ላይ ጌታ ኢየሱስ ክርስቶስ ያደረገውን ድንቅ ተአምር የተመለከቱ ሁሉ አድንቀው በቅዱስ ጊዮርጊስ አምላክ አመኑ። የዚያን ጊዜ ቅዱስ ጊዮርጊስ በዱድያኖስ ትእዛዝ በእስር ቤት በነበረበት ሰዓት በመንፈቀ ሌሊት ብርሃናዊ መልአክ ተገልጾ ታየው። ከተማይቱ እስክትንቀጠቀጥ ድረስም ታላቅ መናወጥ ሆነ። ቀጥሎም ጌታችን ኢየሱስ ክርስቶስ ቅዱሳን መላእክት አጅበውት ከሰማይ ወረደ። ልዩ የሆነ የሽቱ መዓዛም የእስር ቤቱን መላው። ከዚያ ጌታችን ኢየሱስ ክርስቶስ ቅዱሱን ሰማዕት ቀና አድርጎ ሳመው። እጆቹንም በሰውነቱ ዘርግቶ ባረከውና ኃይልን አሳደረበት። ወዳጄ በርታ፣ ድል ንሳ፣ እነዚህን ርኩሳን ከሃዲያን ነገሥታትን እስክታሳፍራቸው ድረስ እኔ ካንተ ጋር አልለይምና አለው። ወዳጄ ጊዮርጊስ ሆይ ሴቶች ከወለዱት ሁሉ መጥምቁ ዮሐንስን የሚተካከለው እንደማይነሳ ሁሉ ከማኅበረ ሰማዕታትም ውስጥ አንተን የሚተካከል አይኖርም፣ ወደፊትም አንተን የሚመስል አይነሳም ብሎ በራሴም እያለሁ አማኔ አለ። እነዚህ ከሃዲያን ሰባ ነገሥታትን እያሰቃዩህ 7 ዓመት ትኖራለህ። ብዙ ታላላቅ ተአምራቶችንም ታደርጋለህ። 3 ጊዜ ትሞታለህ፣ እኔም አስነሳሃለሁ። በአራተኛው ጊዜ ግን ሰማያውያን መላእክት ነቢያትና ሐዋርያትን ጻድቃን ሰማዕታትን አስከትዬ በብሩህ ደመና ወደ አንተ መጣና በአንተ ላይ አደራ አስቀምጫት የነበረች ነፍስህን ከአንተ ላይ ወስዳለሁ። ዳግመኛም ጽና፣ በርታ፣ አትፍራ፣ እኔ ከአንተ ጋር ነኝና እኔ አጸናሃለሁ አለው። መድህን ጌታም ይህንን ተናግሮ ከፈጸመ በኋላ ሰላሙን ሰጠው፣ ደስታንም ሁሉ መላው። ቅዱሳን መላእክትም በፍጹም ምስጋና እያመሰገኑት ቅዱስ ጊዮርጊስም እያየ ወደ ሰማይ አረገ። በማግስቱም ከሃዲው ዱድያኖስ ወደ እስር ቤት ሂደው ቅዱስ ጊዮርጊስ በደህና መኖሩን አለመኖሩን ያረጋግጡ ዘንድ ከሱ ጋር የነበሩ ሰዎችን አዘዘ። የእስር ቤቱንም በር በከፈቱ ጊዜ ቅዱስ ጊዮርጊስን መልኩ እንደ ፀሐይ እያበራ ቆሞ ሲጸልይ ያገኙት። በዚህም ብዙ እየተደነቁ ፈጥነው ወደ ንጉሡ ሄዱና የሆነውን ሁሉ ነገሩት። እሱም ወደ ፍርድ አደባባይ እንዲያመጡት አዘዘ። ቅዱሱ ሰማዕትም ወደ ፍርድ አደባባይ ሲሄድ አምላኬ ሆይ ልመናዬን ስማኝ፣ እኔን ወደ መርዳት ተመልከት፣ ፈጣሪዬ ሆይ እርዳኝ፣ አድነኝም፣ አምላኬ ፈጣሪዬ እየኝ እንጂ አትተወኝ የሚለውን መዝሙር ጸሎት ይዘምር ነበረ። ይህንንም ብሎ ወደ ፍርድ አደባባይ ገባና ዱድያኖስ ሆይ እንግዲህ የፈቀድከውን በእኔ ላይ አድርግ በማለት አሰምቶ ተናገረ። ንጉሥ ዱድያኖስም ጥበብ አዋቂዎችና የብረት ሰራተኞችን እንዲሰበሰቡና ታላላቅ ረጃጅም የሚያስፈራ የብረት መንኮራኩር እንዲሰሩ በውስጡም ርዝመታቸው 1 ክንድ የሚሆን 2 የብረት እሾህ የመላባቸው 100 የብረት ችንካሮች መውጊያዎች እንዲተክሉበት በዙሪያው የእግር ብረት እንዲያደርጉበትና በእግር ብረቱ ክብ ከንፈር ላይ እንደ መጋዝ ያለ ጥርስ እንዲያወጡለት በውስጡም እጅግ የሚያስጨንቅ ዣንጅሮችን ከወዲያና ወዲህ የሚመላለሱ የመጋዝ ጥርስነት ያላቸው ሰይፎችን ሰሩበት። ስራውንም በዛ ቀን ፈጸሙ። ከዚህ በኋላ ቅዱስ ጊዮርጊስን በእስር ቤት አውጥተው ከመንኮራኩሩ ላይ እንዲያወጡ ታዘዘ። ንጹሕ ብፁዕ ቅዱስ ጊዮርጊስም በመጣ ጊዜ ንጉሡ ዱድያኖስ ጊዮርጊስ ሆይ ለአጵሎን ብትሰዋ የመንግሥቴን ዘውድ ትቀዳጃለህ፣ ግን የክርስቶስን ለማገልገል የቆረጥክ ብትሆን ሥጋህ ትፈጭ ዘንድ በውስጧ ልትጣልባት ያዘጋጀኋትን መንኮራኩር ተመልከት አለው። ቆራጡ ጀግና ቅዱስ ጊዮርጊስም እኔ ጌታዬ ኢየሱስ ክርስቶስን ላገለግለው ቁርጠኛ ነኝ፣ በእኔ ላይ የፈለግከውን ሁሉ ለማድረግ ትችላለህ አለው። ከዚያ ወደ መንኮራኩሩ ቀለብ አለና እጁን ዘርግቶ እንዲህ አለ፣ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ መከራህን ለመሳተፍ አብቅተኸኛልና ፈጽሜ አመሰግንሃለሁ። አቤቱ አንተን በሁለት ወንበዴዎች መካከል በመስቀል እንደሰቀሉህ ለእኔም ስለ ቅዱስ ስምህ እሞትበት ዘንድ ይህንን ታላቅ መንኮራኩር አዘጋጅተውልኛል።
ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እኔን አገልጋይህ የምሆን ጊዮርጊስን ስማኝ። አምላኬ እግዚአብሔር ሆይ አሁንም ወደ እኔ መጥተህ እርዳኝ፣ ከዚህ ጭንቅ አድነኝ። ለእኔ ለአገልጋይህ ለጊዮርጊስ ምሕረትን አድርግልኝ። ምሕረት ገንዘብህ ነውና ከዛሬ ጀምሮ እስከ ዘላለም ድረስ ቸር ከሚሆን አባትህ ከመንፈስ ቅዱስም ጋራ ክብር ምስጋና ለአንተ ይገባል። አሜን አሜን ብሎ ጸሎቱን በፈጸመ ጊዜ ጭፍሮቹ አንስተው አቅፈው ወደ መንኮራኩሩ ወረወሩት። ከዚያም መንኮራኩሩ በ40 ሰዎች ያዞሩት ጀመረ። ሰማይቱም እጅግ ተጨንቆ ሰውነቱ ለ10 ክፍል ተከፈለ። ከዚያ በኋላ ነገሥታቱ የቅዱስ ጊዮርጊስን ሥጋውንና ደሙ የፈሰሰበትን አፈር ወስደው ውሃ በሌለበት ጉድጓድ ውስጥ እንዲጥሉት፣ ክርስቲያኖችም ሥጋውን እንዳያገኙትና በላዩ ቤተ ክርስቲያን እንዳይታነጽበት፣ ደሙ የፈሰሰበትንም አፈር ወስደው ተአምራት እንዳያደርጉበት፣ ሥጋው የወደቀበትን ደሙ የፈሰሰበትን አፈር የተቀበረበትን ጉድጓድ በታላቅ ድንጋይ እንዲደፍኑ ታዘዙ። 3 ሰዓት በሆነ ጊዜ ዱድያኖስ ከእርሱ ጋር የነበሩ ነገሥታት ደስ ብሏቸው እርስ በርሳቸው እየተገባበዙ እረፍት ሊያደርጉ ከአደባባይ ተነስተው ሄዱ። በዚህም ጊዜ ፀሐይ ወዲያና ወዲህ ተከፈለ፣ በሰማይ ጨለማ ሆነ። ምድር ከመሠረቷ እስክትናወጥ ድረስ እጅግ መብረቅና ነጎድጓድ ሆነ። ተራሮች ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ምድር ያለፈ እስኪመስላቸው ድረስ ባህር ከወሰኗ ታወከች። 15 ክንድም ያህል ወደ ታች ወረደች። ሚካኤልም የነጋሪት ድምፅ አሰማ። ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ በሰማይ መካከል ተገለጠ። እልፍ አእላፍ መላእክት ኪሩቤልና ሱራፌልም በአፍራስ እሳት ሆነው በዙሪያው ተሰልፈው ነበረ። ከዚያ በኋላ የጌታ ኢየሱስ ክርስቶስ የቅዱስ ጊዮርጊስ ሥጋ የተቀበረበት ጉድጓድ አጠገብ ቆመና ሚካኤል ጉድጓዲቱን የጻድቁን የቅዱስ ጊዮርጊስን ሥጋና ደም አጽሙንም አምጭ በላት አለው። ሚካኤልንም አጽሞቹን ሰብስቦ ከጌታ ፊት ባቀረባቸው ጊዜ ጌታ ኢየሱስ ክርስቶስ አጥንቶቹን በእጁ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጅ አንተንም የፈጠረችህ እሷ ናት ብሎ በፊቱ ላይ እፍ አለበትና መንፈሳዊ ሕይወት አሳደረበት። በዚያን ጊዜ ቅዱስ ጊዮርጊስ ከእንቅልፍ እንደተነሳ ሰው ከሞት ተነሳ። መድኃኒታችንም ኢየሱስ ክርስቶስም ለሁል ጊዜ እኔ ከአንተ ጋር ነኝና አይዞህ አትፍራ በማለት አጽናናው። ከዚያም ጌታ ኢየሱስ ክርስቶስ ቅዱስ ጊዮርጊስን ከሳመውና ሰላምን ከሰጠው በኋላ በፍጹም ምስጋና በታላቅ ክብር መላእክት በፊቱ እያመሰገኑና እየዘመሩ ወደ ሰማይ አረገ። ጌታ ኢየሱስ ክርስቶስም ቅዱስ ጊዮርጊስን ከሙታን ለይቶ ካስነሳው በኋላ በፍጹም ደስታ 70 ነገሥታትን ሊፈልግ ወደ ከተማ ገባ። ከዚያ ቅዱስ ጊዮርጊስ ዱድያኖስና 70 ነገሥታት ወደ ፍርድ አደባባይ ሲሄድ አገኛቸውና አንተ ከሃዲ ንጉሥ፣ ነፍስ የሌላቸው አማልክቶችህ ጋር እፈር። የአንተ ኃይል የፈጣሪ የኢየሱስ ክርስቶስን ኃይል መቋቋም እንደማይቻለው እወቅ። አንተና ርኩሳን ጣዖታቶችህን አሳፍራቸው ዘንድ ከሙታን ለይቶ ያስነሳኝ እርሱ ነውና። ወደ ንጉሡም እየሮጠ ሂዶ ንጉሥ አንተ ከቶ አታውቀኝምን ቢለው፣ ዱድያኖስም አንተ ማነህ አለው። እሱም እኔ በየክፍሉ ቆራርጣችሁ የገደላችሁኝና ከጉድጓድ ውስጥ የጣላችሁኝ ጊዮርጊስ ነኝ አለ። ይልቁንም የኢየሱስ ክርስቶስ ባሪያ ወታደር እኔ ጊዮርጊስ ነኝ። እሱም የማመልከውና የምታመንበት ከሃሊው አምላክ የእርሱ አገልጋይ እኔ ጊዮርጊስ ነኝ እያለ በዱድያኖስ ፊት አሰምቶ ተናገረ። በዚህ ጊዜ ንጉሡ ዱድያኖስ ተቆጥቶ ቅዱስ ጊዮርጊስን እየጎተቱ 20 ጎልማሶች በአራት ተከፍለው ራሱን እየቀጠቀጡና ሰውነቱን በደረቅ ቁርዝ እየገረፉ ወደ እርሱ እንዲያመጡ ታዘዘ። በዚህም ጊዜ ሥጋው እየተቆራረጠ በምድር ላይ ወደቀ። ደሙም በአፍንጫው እንደ ውሃ ፈሰሰ። የጋለ ብረትም አምጥተው ጎንና ጎኑን እንዲተኩሱትና እርር ድብን እስኪል ድረስ በእሳት ነበልባል እንዲያቃጥሉ ታዘዘ። ዳግመኛም በራሱ ላይ የሚጠልቅና ፊቱንም የሚሸፍን የብረት ቆብ በራሱ እንዲደፉበትና በዚያ ላይ እሳት እንዲያነዱበት አዘዘና እንዲሁ አደረጉበት።
ዳግመኛም ያ ከሃዲ ንጉሥ ግንድ አምጥተው ቅዱስ ጊዮርጊስን አጋድመው ከግንድ ጋር በሶስት ችንካር እንዲቸነክሩትና በላዩም ላይ ዝፍትና ዲን አፍስሰው እሳት እንዲያነዱበት አዘዘ። ከዚያም እንደ መጭመቂያ ሆኖ የተሰራ የማሰቃያ መሳሪያ ላይ አውጥተው ሰውነቱን እንዲከረታተፉትና እንዲጨምቁት አዘዘ። ከዚያም ጊዜ ቅዱስ ጊዮርጊስ አንጀቱ ወጥቶ ከምድር ላይ ተዘረገፈና ከስቃይ ብዛት የተነሳ ነፍሱ ከስጋው ተለየች። የቅዱሳንም ስጋውን በሙሉ በእሳት አቃጥሉት አመድም ሆነ። ከሃዲው ንጉሥም የቅዱስ ጊዮርጊስ የተቃጠለውን የስጋውን አመድ አፍሰው በተጠረበ እንጨት ቀፎ አድርገው ይድራስ በሚባል ተራራ ወስደው በነፋስ እንዲበትኑ ታዘዘ። ደብረ ይድራስም ማለት ምድረ በዳ ማለት ነው። ወታደሮቹም የስጋውን አመድ በተራራው ላይ በተኑትም። ያን ጊዜም መብረቅ፣ ነጎድጓድ፣ ምድርም ከመሰረቷ እስክትናወጥ ድረስ ታላቅ ንውጽውጽታ ሆነ። ከሰማይ ድምፅ ተሰማ። ጭፍሮቹም 3 ኪሎ ሜትር ከሄዱ በኋላ ጌታችን ኢየሱስ ክርስቶስ መላእክት አጅበውት እየዘመሩ በብሩህ ደመና ከሰማይ ወረደ። በዚያች ተራራ ላይም ተቀመጠና 4ቱን ነፋሳተ ምድር ጭፍሮቹ የተበተኑበት የቅዱስ ጊዮርጊስን ስጋውን ትቢያ እንዲሰበስቡ አዘዛቸው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ማህያዊ በሚሆን አምላካዊ ቃሉ የኔ ወዳጄ ሆይ ምርጡ ዕቃ ጊዮርጊስ ሆይ ከሞት ተነሳ፣ አትፍራ፣ እኔ አዝዣለሁና ሲል ኃያሉን ሰማዕት ቅዱስ ጊዮርጊስን ጠራው። ያን ጊዜም ንዑድ ክቡር የሚሆን ጊዮርጊስ ከጫጉላ ቤት እንደሚወጣ ሙሽራ ምንም ሕመም ሳይኖርበት ፈጥኖ ተነሳ። ጌታችንም ባረከውና አትፍራ፣ ይህንን ከሃዲ ንጉሥ እስክታሳፍረው ድረስ እኔ አጸንሃለሁ። ከእንግዲህስ ወዲህ አምላኩ ከእጃችን ሊያድነው አይቻለውም እንዳይሉ እነዚህን ከሃዲያን ነገሥታትና የረከሱ ጣዖቶቻቸውን ታሳፍራቸው ዘንድ ተነስተህ ወደ ከተማ ግባ፣ ለዘላለሙ ሰላሜ ካንተ ጋር ይሁን አለው። ጌታችን ኢየሱስ ክርስቶስም ለሱ ምስጋና ይሁንና ይህንን ተናግሮ ስሞት በፍጹም ምስጋና ወደ ሰማይ አረገ። በዚያን ጊዜ የዱድያኖስ ጭፍሮች ደብረ ይድራስ በተባለ ተራራ ላይ የቅዱስ ጊዮርጊስን የተቃጠለውን የስጋውን አመድ በነፋስ ካዘሩት በኋላ ጌታ ኢየሱስ ክርስቶስ ቅዱሱን ሰማዕት ከሙታን ባስነሳው ጊዜ ቅዱስ ጊዮርጊስ ወደ ጭፍሮቹ እየሮጠ ወንድሞቼ ቆዩኝ፣ ከእናንተ ጋር ወደ ነገሥታቱ ለመሄድ እፈልጋለሁ እያለ መጣራት ጀመረ። ጭፍሮቹም ድል አድራጊው የእግዚአብሔር አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው በተመለከቱ ጊዜ ቆመው ጠበቁት። በደረሰም ጊዜ አሁን ስጋህን አቃጥለን በተጠረበ ከበሮ አድርገን ወደ ተራራ ወስደን ለነፋስ ሰጥተንህ በትነንህ አልነበረምን? አንተ ከየት መጣህ? ብለው ጠየቁት። ቅዱስ ጊዮርጊስም ፈገግ ብሎ እናንተማ በትናችሁኝ ነበረ፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱሱ ሰውም አመድ የሆነውን በነፋስ የተበተነውን ሰዎች አንስተው እንደገና በሕይወት እንዲኖር ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚያ በኋላ ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር ሀገር አገልጋይ የእግዚአብሔር ወታደር አገልጋይ ሆይ ሰውነታችንን ራራልን፣ የእግዚአብሔር አገልጋዮች ታደርገን ዘንድ እንለምንሃለን፣ እንማልድሃለን በማለት ሰገዱለት። ተራዳኢው ጊዮርጊስም በኢየሱስ ክርስቶስ አሳመናቸው፣ ሥርዓተ ጥምቀትንም ፈጸመላቸው። ከእርሱም ጋር እኛ የኢየሱስ ክርስቶስ ባሮች ነን፣ በሰማይም በምድርም የእኛና አገልጋዩ ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በታላቅ ቃል እየጮሁ ወደ ነገሥታቱ መጡ። በነገሥታቱ አደባባይ የተሰበሰቡትም ሕዝብ ሁሉ የእግዚአብሔር ወዳጅ የሚሆን ቅዱስ ጊዮርጊስን ምንም ጉዳት ሳያገኘው ፊቱም እንደ ፀሐይ ፈጽሞ ሲያበራ ቢያዩት ጊዜ እኛም በቅዱስ ጊዮርጊስ አምላክ በእውነት እናምናለን፣ እነሆ ከዚህች ሰዓት ጀምሮ የእርሱ አገልጋዮች ለመሆን ተዘጋጅተናል በማለት አሰምተው ተናገሩ። በዚህ ጊዜ አላውያን ነገሥታት አፈሩ። ከፍተኛ ብስጭትና ቁጣም መጣባቸው፣ በዚያ የተሰበሰበው ሕዝብ ሁሉ በጊዮርጊስ አምላክ አምነዋልና። ከነገሥታቱም አንዱ መገንጤዎስ የተባለው ዱድያኖስን
ጊዮርጊስን ትገድለው ዘንድ የምነግርህን ስማኝ፣ ባትሰማኝ ግን አገሪቱን በሙሉ በአስማቱ እንዳፈዘዛት እወቅ አለው። ከዚህ በኋላ ነገሥታቱ በአደባባይ ተቀምጠው የቅዱስ ጊዮርጊስን የሰማዕትነቱን ሕይወት ፍጻሜ ፍርድ እኔ ዱድያኖስና ጓደኞቼ ነገሥታት በጽሑፍ እናጸድቃለን። እርሱ አማልክቶቻችንን ሊያመልክ ያልፈቀደና የናቀ ነውና። እኔ ዱድያኖስና ማርትያኖስ፣ አህልድያኖስና አርግያኖስ፣ ፈርሚጥስ የግብፁ ንጉሥና ከእኛም ጋር ያሉ 70 ነገሥታት ዓለምን ሁሉ የያዝን እኛ የገሊላውያን ጊዮርጊስን ራስ በተሳለይ ሰይፍ እንዲቆርጡት አዘናል። ሕዝቡም ሁሉ ይህንን ይወቁ፣ እኛም ከደሙ ንጹሐን ነን በማለት ጽፈው የሞት ፍርድ ፈርደው አስተላለፉ። ቅዱስ ጊዮርጊስ ግን በአፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማ ውጭ ይዘውት ወጡ። በብረት የተዘጋጀው ወደ ሀገሪቱ በርም በደረሰ ጊዜ አንድ እግሩን አውጥቶ ሁለተኛ እግሩ ከውስጥ ሳለች የያዙት ወታደሮችን ወንድሞቼ፣ ስለዚህ ከሃዲዎች ነገሥታት ወደ አምላኬ ጥቂት እንድጸልይ አንድ ጊዜ ትታገሱኝ ዘንድ እለምናችኋለሁ አላቸው። እነዚህ መናፍቃን ነገሥታት ሲያሰቃዩኝ 7 ዓመት እንደሆነ ታውቃላችሁና አንድ ጊዜ ጸሎት ላደርግላቸው ይገባኛል አላቸው። ወታደሮቹም እንዲጸልይ ፈቀዱለት። ነገሥታቱ ግን በቅዱስ ጊዮርጊስ መገደል ደስ እያላቸው ታላቅ ግብዣ አድርገው ይበሉ ይጠጡ ነበረ። ያን ጊዜም ኃያል ብፁዕ የሚሆን ቅዱስ ጊዮርጊስም ዓይኖቹን ወደ ሰማይ አቅንቶ በኤልያስ ዘመን እሳትን ከሰማይ አውርደህ አለቆችን ከነሰራዊቶቻቸው የቀጣህ ጌታዬ ኢየሱስ ክርስቶስ ሆይ፣ ዛሬም ጌታዬ ኢየሱስ ክርስቶስ ሆይ እሳት ከሰማይ ልከህ እነዚህን ከሃዲያን ነገሥታት ቅጣቸው። በዙሪያው ሁሉ ከበዋቸው ያሉትን ጣዖታቱን ካህናቱን ከነሱ ጋር እሳት ይብላቸው፣ ከእነሱም አንድ ስንኳን አታስቀር። አቤቱ ምስጋና ላንተ ይሁን ለዘላለሙ በእውነት ብሎ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማና እሳት ከሰማይ ወርዶ በዱድያኖስ እጅ የሚጠጣው ጽዋ ተይዞ ሳለ ገና ሳይጠጣው 70ውን ነገሥታትና ሰራዊቱንም ሁሉ በእሳት በላቸው። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡት ድረስ ይህንን አላወቁም ነበረ። ቅዱስ ጊዮርጊስም እነዚህን አላውያን እሳት እንደበላቸው በተረዳና የሚሰየፍበት ሰዓት እንደደረሰ ባወቀ ጊዜ ስለ ራሴ እንድጸልይ ጥቂት ታገሱኝ አላቸውና እነሱም ፈቀዱለት። ከዚህ በኋላ በጉልበቱ ተንበርክኮ ጌታዬ ፈጣሪዬ ሰውነቴን ደስ አሰኛል፣ ከፍ ከፍም አድርጋል። የጌታዬ ኢየሱስ ክርስቶስ አባቱ እኔን ባሪያህን ጊዮርጊስን ዛሬ ስማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ሆኖኛልና በበጎ ሰዓት ወደ አንተ ጠርተህ ተቀበለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ስለ ስሜ ሞገስን ስጥ። የሞትኩበትን የሚያስቡ ሁሉ መከራ አይድረስባቸው፣ ቁስለ ሥጋም አይምጣባቸው። ኃጢአታቸውንም ይቅር በላቸው እንጂ አታስብባቸው። ሥጋና ደም እንደሆኑ አስብ፣ ሥራቸውን አንተ ታውቃለህና። ጌታዬ ኢየሱስ ክርስቶስ ሆይ ሕልም አልሞ የደነገጠ ሁሉ ባሪያህ ጊዮርጊስን አስበው፣ ክፉ እንዳያገኘው እማልድሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በባሕርና በየብስ በፈሳሶችም ስለሄዱ ሰዎች እማልድሃለሁ። ነፋስ ቢነሳባቸው ልዩ ልዩ መከራም ባገኛቸው ጊዜ ስሜን ቢጠሩ አቤቱ ስለ ስሜ ብለህ አንተ እርዳቸው፣ ይቅርም በላቸው። ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ ማሕያዊ ከሚሆን ከመንፈስ ቅዱስም ጋራ ክብር ምስጋና እስከ ዘላለሙ ገንዘብህ ነውና አሜን። ቅዱስ ጊዮርጊስም ይህንን ጸልዮ አሜን ባለ ጊዜ አየር በመላዋ በልዑላን መላእክት ተመላች። ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ በሱራፌል አጀብ ወደ እርሱ መጥቶ በጌትነት ተገለጠለት። ከዚያም በኋላ ጌታችን ኢየሱስ ክርስቶስ አገልጋዬ ጊዮርጊስ ሆይ ሰላም ላንተ ይሁንልህ፣ ወዳጄ የመላእክቶችም ሁሉ ወዳጅ ሰላም ላንተ ይሁንልህ። ስለ መንግሥተ ሰማይ ተጋዳይ ለምትሆን ላንተ ለወዳጄ ለጊዮርጊስ ሰላም ይሁንልህ። ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። ዛሬ በዚህች ሰዓት የማይጠፋውን የማይበላሸውን አክሊል ትቀዳጅ ዘንድ ወደ እኔ ና።
እነሆ በዚህች ዕለት በራስህ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላት አዘጋጅቼልሃለሁ። ወዳጄ ሆይ ወንድም ሴትም ቢሆን ችግር ቢያጋጥማቸውና በጽኑ መከራ ላይ በወደቁ ጊዜ በቅዱሱ ስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢያመለክቱ ያን ጊዜ እራራላቸዋለሁ፣ ከልባቸው የለመኑኝን ሁሉ እፈጽምላቸዋለሁ፣ ከመከራቸውም እንደማድናቸው ቃል ኪዳን ገብቼልሃለሁ። ወዳጄ ጊዮርጊስ ሆይ ስለ ስሜ የተቀበልከውን መከራና ያገኘህን ድካም ሁሉ ገድልህን የሚናገረውን መጽሐፍ የሚጽፈውን ሁሉ ስሙንም በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም ይቅር እንደምልለት ቃል ኪዳን ገብቼልሃለሁ አለው። ቅዱስ ጊዮርጊስም እጅግ ደስ ብሎት አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በማይገባኝ ክብር አክብረኸኛልና አመሰግንሃለሁ አለ። ከዚያ በኋላ ባረከውና መንፈሰ ኃይል አሳድሮበት ከሱ ተሰወረ። ቅዱስ ጊዮርጊስም ጸሎቱን ከጨረሰና ከጌታ ኢየሱስ ክርስቶስ ቃል ኪዳን ከተቀበለ በኋላ አንገቱን ሊቆርጡት ይዘውት የነበሩ ወታደሮቹ ተኝተው እንደ በድን እንደ ሞተ ሰው ሆነው ነበርና ከእንቅልፋቸው ቀስቅሶ ወንድሞቼ ኑ ከእንግዲህ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማትቦ አንገቱን አመቻችቶ አቀረበ። የሰማዕትነቱንም ራሱን የሰማዕቱን የቅዱስ ጊዮርጊስን ራሱን በቆረጡት ጊዜ ከአንገቱ ደም ውሃና ወተት ፈሰሰ። ጌታ ኢየሱስ ክርስቶስም በብርሃን ልብስ ደሙን እንዲቀበሉት ቅዱስ ሚካኤልን አዘዘው። እንዲሁም ጌታ ኢየሱስ ክርስቶስ የኃያሉ የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። የብርሃን ልብስ አለበሰው። በሰማይ ዕንቁ ያጌጠ ከጽሩይ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልዩ ልዩ በዕንቁ ፍርጥ የተሰሩ አክሊሎች ያሉበትን 7 ዘውድ አቀዳጀው። ይቅርታው ቸርነቱ ለዘለዓለሙ በእውነት ለሁላችንም ይደረግልን። አምላከ ጊዮርጊስ ይርዳን። አምላከ ጊዮርጊስ ይርዳን። አምላከ ጊዮርጊስ ይርዳን። ወስብሐት ለእግዚአብሔር። ይቆየን።